አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ማዩ ክችን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ብታዩልኝ ብዬ እጠይቃችኋለሁ በአክብሮት ማለት ነው። ቆንጆ የሆነ ዛሬ ሩዝ ሰያድያ ወይ ደግሞ ሩዝ በአሳ እንሰራለን ማለት ነው። እንደምታዩት ግብአቶች እዚህ ጋር አሳ አለኝ፣ ሽንኩርት አለኝ፣ ሽሪሚሪ የከተፍኩት እና እዚህ ጋር ደግሞ አሳው ራሱ ፍሌ ሳይሆን ከናጥንቱ አለኝ ማለት ነው። እዛ ጋር አሳው አጥንት የሌለው ማለት ነው። ፍሌ ነው ያለኝ። አልሚህም ቅመም ደግሞ እንደምታዩት እዚህ ጋር የሾርባ ማንኪያ 2 የሚያህል የአሳ ቅመም አለኝ። ጥቁር ቆንዶ በርበሬ፣ ነጭ ቆንዶ በርበሬ እና ኩዝበራ እና ካሙን እና ትንሽዬ እርድ አድርጌ በሻሂ ማንኪያ በትናንሹ የተጠቀምኩት። ሌላውን ኤላ የአሳውን ቅመም ነው ያበዛውበት ማለት ነው። እና ነጭ ሽንኩርት የተፈጨ አለኝ። ሌሙን ደግሞ አለኝ። ሎሚ 2 ሎሚ ፈጭቼ አዘጋጅቻለሁ ማለት ነው። እና ደግሞ አቾቶ አለኝ 1 የሾርባ ማንኪያ የሚያህል አድርጌበታለሁ ማለት ነው። ከዛ እንደዚህ አድርገን ጨው አድርገን በደንብ አድርገን እናዋህደዋለን ማለት ነው። በደንብ አድርጋችሁ እንደዚህ አድርጋችሁ ካዋሃዳችሁት በኋላ ዘይት ኦይል ደግሞ ወይም ደግሞ ዘይቱን አድርገን እንጨምርበታለን ማለት ነው። አሁን እነዚህ ቅመሞቹን በደንብ አድርገን እንደዚህ ካዘጋጀናቸው በኋላ ሌላው ቀላል ነው ማለት ነው። አሳችንን በደንብ አድርገን አጥበን አዘጋጅተናል። አያችሁት? እንደዚህ አድርጌ በደንብ አድርጌ እበጠብጠዋለሁ ማለት ነው። ከበጠበጥኩት በኋላ ጨው ማነስ የለበትም። እዚህ ጋር 1 ኩባያ ዱቄት አለኝ። 1 ኩባያ ዱቄቱን በደንብ አድርጌ እዚህ ጋር ነፍቼ አዘጋጅቼዋለሁ። እዚህ ጋር ትንሽዬ ከሁሉም አይነት ቅመም ትንሽ ትንሽ እናደርጋለን። ነጭ ቆንዶ በርበሬ፣ ጥቁር ቆንዶ በርበሬ እና የአሳ ቅመም በደንብ አድርጌ ከሶስቱም እጠቀማለሁ ማለት ነው። እና ጨው አድርገን እንደዚህ አድርገን በማንኪያ አድርገን ትንሽዬ እርድ አትርሱ፣ ከለሩን ያሳምርላችኋል፣ ለጤናም ቆንጆ ነው። አልሚህም እንደዚህ አድርጌ አስተካክሏለሁ። አማስዬ በደንብ አድርገን እንደዚህ አድርገን አዋሃደን እናስቀምጠዋለን ማለት ነው። በጎን አያችሁት? እንደዚህ አድርጋችሁ በዚህ መልኩ ታረጉታላችሁ ማለት ነው። ከዛ አሁን እንቀባለን አሳችንን ማለት ነው። አሳችንን አምጥተን እዚህ ጋር መጀመሪያ ላይ እዚህ የበጠበጥኩት ቅመም ውስጥ ማለት ነው በደንብ አድርጌ አጠጣዋለሁ አሳውን ማለት ነው። አያችሁት? እንዲህ አድርጌ የቅድሙን አሳ ፍሌ ያልኳችሁ አጥንት ያልነበረውን ነው የምንጠብሰው። አልሚህም ይኸው እንደምታዩት እንደዚህ አድርጌ በማንኪያ አድርጌ በደንብ አድርጌ አለብሰዋለሁ ማለት ነው ዱቄቱን። ያኛውም በእጄ አድርጌ በደንብ አድርጌ እሱንም አጠጣዋለሁ ቅመሙን ማለት ነው። በጣም ቆንጆ ነው የሚወጣላችሁ። አልሚህም በዚህ መልኩ አድርጋችሁ ሞክሩ። አያችሁት? እንዲህ አድርጌ በጣም ቆንጆ ነው። በደንብ አድርጋችሁ እዚህ ላይ ዱቄቱንም በደንብ አድርገን ነው የምናጠጣው፣ ወላ ቅመሙንም እንደዛው። ከዛ እንደዚህ አድርገን ሁሉንም ከጨረስን በኋላ ማለት ነው ፍሪጅ ደግሞ 1 ሰዓት ያህል እንተወዋለን ማለት ነው። እናስቀምጠዋለን ሩዛችንን እስክንሰራ ይሄኛው 1 ሰዓት ያህል ፍሪጅ እንከተዋለን ማለት ነው። በደንብ አድርጎ እንዲይዘው ቅመሙን ስንጠብሰው እንዳይበታተን ማለት ነው ያግዘናል። እንዲህ ሆኖልኛል። አያችሁት? እንዲያርጌ ሁሉንም ከጨረስኩ በኋላ ፍሪጅ ከትቼ እዚህ ጋር አሁን ሩዜን መስራት ይጀምራል ማለት ነው። ለሩዝ የሚያስፈልገኝ እነዚህ አሳ ናቸው እና ሽንኩርት ሽሪሚሪ ቅድም ያያችሁትን በዚህ መልኩ አድርጌ እየጠበስኩት ነው ማለት ነው። እንደዚህ ቡኒ ነው ሙሽ ጥቁር ምናምን ሳይሆን ቡኒ እስኪሆንላችሁ በደንብ አድርጋችሁ ከጠበሳችሁት በኋላ ብላንደር አምጥታችሁ መፍጫ ማለት ነው የሽንኩርት መፍጫችሁ ላይ ታረጉታላችሁ ማለት ነው። ሽንኩርቱንም ቲማቲም 2 ሀባ ቲማቲም ልጨዋለሁኝ እና ደግሞ እዚህ ጋር ደግሞ እንደምታዩት ኩዝበራ አለኝ አጥቤ ያዘጋጀሁት ማለት ነው። ከትና ነጭ ሽንኩርት የተፈጨ ደግሞ እንደዚህ አድርጌ ከትቼ ትንሽ ውሃ
እንዲፈጭልኝ ማለት ነው ውሃ እንጠቀማለን። ትንሽዬ ሳናበዛ በደንብ አርጎ ነው እንደ ሽንኩርት መሸርከት ሳይሆን በደንብ አርጎ ላም እስኪል ይፈጭልኛል ማለት ነው። እንዲህ አድርጌ እፈጨዋለሁ ማለት ነው። አያችሁት? ከዛ እንደዚህ አድርጌ ፈጭቼ ወደ ድስቱ ማለት ነው ያያችሁት ድስት ጭንቅላት ምናምን የአሳውን ያለበት ላይ ወስደን እንገለብጠዋለን ማለት ነው። አልሚሂም ሀባይቢ በዚህ መልኩ አድርጋችሁ ብትሰሩ አሪፍ ነው። ሩዝ ሰያድያ በደንብ አድርገን ይኸው ከላይ ምናምን ፍሬ ምናምን እንዳይኖርብኝ በማንኪያ አድርገን እናስገባና እንደገና ሁለተኛ እንፈጨዋለን ማለት ነው። ቆንጆ እንዲወጣልን ማለት ነው። ቅመሙ ወይም ሩዙ ከለር እንዲያመጣልን ሽንኩርቱን በደንብ አድርገን መፍጨት አለብን። አያችሁት? እንዲያርጌ በደንብ አድርጌ ከፈጨሁት በኋላ ምን አደርገዋለሁ? አምጥቼ ድስት ውስጥ ከተዋለሁ ማለት ነው። ከዛ እንደዚህ ድስት ውስጥ ከከተትኩት በኋላ ቅመም ደግሞ እንጠቀማለን። የምንጠቀመው ቅመም ደግሞ እንደ ቅድሙ ትንሽ ነው እንጂ ልክ እንደ ቅድሙ ነው። ያው ጥቁር ቆንዶ በርበሬ፣ ነጭ ቆንዶ በርበሬ፣ ኩዝበራ፣ ካሞንና የአሳ ቅመም ማለት ነው። ከዛ ውሃ ብላንደሬ እንደዚህ ለቅለቅ አድርጌ አድርጌበታለሁ። ከፈላልኝ በኋላ ይሄን ይመስላል ማለት ነው። ከዛ ግማሽ ሰዓት ከዚህ ከበሰላችሁት በኋላ እንዲያርጋችሁ ታጠሉታላችሁ በመጥለያ አጥንት ምናምን የአሳው እንዳይኖረው በደንብ አድርገን እንደዚህ አድርገን እናጠላዋለን ማለት ነው። አያችሁት? እንዲህ አድርገን ካጠለል ነው በኋላ ሩዝ በዚህ ነው የምናበስለው ማለት ነው። አሁን ድስት ትልቅ ያለ ድስት አምጥቼ ገልብጬዋለሁ መረቁን። ሩዝ ደግሞ 3 ኩባያ የሚሆን አጥቤ አዘጋጅቼ ነበር። ጨው እናደርጋለን ማለት ነው። ጨው እንዳይረሳ። ሰው እንደ ፍላጎቱ ነው የጨውን ነገር። ከዛ አይቼ እንደገና ጨምራለሁ። ሩዜን አደርግበታለሁ ማለት ነው። ሩዙን በደንብ አድርገን እዚህ ውስጥ ከከተት ነው በኋላ መረቁ ውስጥ ቡኒ ሩዝ ነው መሆን ያለበት። አልሚሂም አምጥቼ ደግሞ እዚህ ጋር ሎሚ ብዙ ስለሚወዱ ስራ ቦታዬ እንደዚህ አድርጌ ደግሞ ሎሚ ከትበታለሁ ማለት ነው። ሎሚን ከትቼ ደግሞ የገበታ ቅቤ ደግሞ ትንሽዬ ቆረጥ አድርገን እናደርግበታለን። ቆንጆ ነው የሚያደርግልን። ዘይት ከምንጠቀም የገበታ ቅቤ ብንጠቀም ዝብዳ በጣም ቆንጆ ነው ማለት ነው። አልሚሂም እዚህ ጋር እንደምታዩት የአሳውን ቅድም የለየሁትን ከሽንኩርት የለየሁት ነው ይሄ። አልሚሂም አያችሁት? እዚህ ጋር እየጠበስኩ ነው ደግሞ አሁን ሩዙ እስኪበስልልኝ ድረስ እዚህ ጋር እኔ አሳዬን እጠብሰዋለሁ ማለት ነው። ቆንጆ ከለር ነው መሆን ያለበት። ወርቃማ ከለር አድርገን እንጠብሰዋለን ማለት ነው። ዘይታችንን በደንብ ካጋልነው መቀነስ አለብን። መካከለኛ ካጋልነው ደግሞ በራሱ እሳት እንደዚህ አድርገን ቀስ አድርገን እንጠብሰዋለን ማለት ነው። አልሚሂም አያችሁት? ከለሩ ማሻአላህ ልክ እንደዚህ ሲሆንልን መውጣት እንጀምራለን ማለት ነው። ከእሳት ከዘይቱ እናወጣና ሌላ እንጠብሳለን ማለት ነው። አያችሁት? ከለሩ ማሻአላህ በጣም ቆንጆ ሆኖ ወጥቶልኛል ማለት ነው። ቆንጆ የሆነ አሳ የሆነልኝ። አልሚሂም እናንተ በዚህ መልኩ አድርጋችሁ ስሩ። አያችሁት? ከዛ ሁሉንም በዚህ መልኩ አድርገን እንጠብሳለን ማለት ነው። ሀባይቢ አያችሁት? አሁን ሌላኛውን የቀረውን እንከታለን ማለት ነው ዘይት ውስጥ።
እስከዛ ሩዜ እየበሰለልኝ ነው ማለት ነው። በጣም ቆንጆ ሩዝ ነው የሚሆነው። አኪድ አልሚህም እንዲህ አድርጌ ሁለተኛ እጠብሳለሁ ማለት ነው። በቃ ሁለት ጊዜ ጠብሻለሁኝ። እዚህ ጋር እንደምታዩት ደግሞ ሮዜ በደንብ በስሎልኛል። ቅድም ስለየው የነበረው ከአሳ ውስጥ የነበረው ከመረቅ ውስጥ ያወጣሁትን አሳ እንደዚህ ፍትፍት አድርጌ አጥንቱን ለይቼ ከላዩ ላይ አድርጌበት ነበር። ሮዜን አያችሁት? ማሻላ አልተጠባበቀም። ቆንጆ የሆነ ሮዝ ሊሆነልኝ እንደዚህ አድርጌ አብስዬዋለሁ ማለት ነው። የነጭ ነጩ አሳው ነው ማለት ነው። አልሚሂም እንዲሆኖ እኔ ደግሞ እያቀረብኩት ነው ማለት ነው። እንደዚህ አድርጌ ወደ ገበታ እንወስደዋለን ማለት ነው። አሳዬንም አያችሁት? ወርቃማ አሳ ነው የሆነልኝ። ቆንጆ ነው የሆነልኝ። እንደዚህ አድርጌ እያቀረብኩ ነው ማለት ነው። በጣም ነው ቆንጆ